አዶናይና ጃኒ ሲጋቡ አይቻሉ። አይ ቲንክ አሁን ተለያይተዋል። መልእክቱ ግምት የሚሆን አዶናይ ተስፋ አትቆርጥም ወይ አትወድቅም ወይ አትዳከምም? እኔ ከልዩና ከቅዱስ በኋላ ነበር አሁን የገባ ከሚስ ወርልድ ኢትዮጵያ እህት ግድያ ጋር በተያያዘ የዚህ ልጅ ቅንነትና በጎ ምግባር በጣም ሰላም እንዴት አላችሁ? የተከበራችሁ ሁሉ ሰላም ምን ያለው እግዚአብሔር ይመስገን። እንዴት ናችሁ እናንተ? እኔ ደህና ነኝ። ዛሬ ምርጥና አሪፍ ሆኑ ቪዲዮዎች መተናል። ሰብስክራይብ ያደርጋችሁ ሰብስክራይብ ያደርጋችሁ አብዛኛችሁ 99 ከመቶ እንዲሁ አይታችሁ ነው እየወጣችሁ ያላችሁት። ይሄን ያለኝ ዩቲዩብ ነው። ምን ማድረግ እችላለሁ? ስለዚህ ሰብስክራይብ ማድረጋችሁን አትርሱ። ቤተሰብን ነው ስለምታደርጉልኝ ትብብር ከወዲያ አመሰግናለሁ። ወደ ዛሬው ቪዲዮአችን እናልፋለን። አብረን እንቆይ። መልካም ቆይታ ይሆንላችሁ። ነበር አሁን የገባ ከሚስ ወርልድ ኢትዮጵያ እህት ግድያ ጋር በተያያዘ ያልተጠበቁ ሁለት ሰዎች በቁጥጥር ስር ዋሉ። ፎቶግራፋቸው ሁሉ ነገር እጃችን ገብቷል። ዝርዝሩን እንደሚከተለው አቀርብላችኋለሁ። ሁላችሁም እስከ መጨረሻው ተከታተሉት። ነገሩ ፊልም ነው የሚመስለው። ወዳጅ ከለላ መሸሸጊያ ይሆናል ተብሎ ይታሰባል። ለዲዛይነር ቅዱሳን ይርጋለም ግን ወዳጅነት የሞት ወጥመድ ሆኖ አረፈው። የ2026ቱ የሚስ ወርልድ ኢትዮጵያ የውበት ንግሥት የሩት ይርጋለም ታላቅ እህት የሆነችው ቅዱሳን በሞዴሊንግ ዓለም ውስጥ ስኬትን ከምትመኘውና ከእህቷ ጋርም የትምህርት ቤት ትውውቅ ከነበራት ቅድስት ሙሉቀን ጋር የጠበቀ ጓደኝነት ነበራት። ሆኖም ከዚህ ጓደኝነት ጀርባ ጥልቅ የሆነ ምቀኝነትና አደገኛ ሴራ ተሸሽጎ ነበረ። ሁሉም ነገር የተጀመረው ዓርብ ዕለት በተደረገ አንድ የስልክ ጥሪ ነው። ለአንድ ዓመት ያህል ተጠፋፍታ የነበረችው ቅድስት የናፍቆት በሚመስል የጓደኝነት መንፈስ ለቅዱሳን ደወለች። አዲስ ኮንዶሚኒየም ተከራይቻለሁ፣ መተሽ ቤቴን እይልኝ፣ ደግሞም የማገናኝሽ አዲስ የሥራ ዕድል አለ በማለት የጓደኛዋ ልብ አባበለች። በጓደኛዋ ላይ አንዳችም ክፋት ያልጠረጠረችው ቅዱሳን ሜክሲኮ አካባቢ ተገናኝተው አብረው ወደ ኮየ ፈጬ ኮንዶሚኒየም አመሩ። ቅዱሳን የጓደኛዋን አዲስ ሕይወት ለማየት በደስታ ስትጓዝ እየሄደች ያለችው ግን ወደ ራሷ የሞት ቀጠሮ ነበረ። ኮየ ፈጬ አዲሱ ኮንዶሚኒየም ደጃፍ ላይ ደርሰው ወደ ቤት ሲገቡ የነበረው ወዳጃዊ ድባብ ቅጽበታዊ በሆነ ሽብር ተተካ። ቤት ውስጥ አድፍቶ ይጠብቅ የነበረው የቅድስት ፍቅረኛ ደሳለኝ ቅዱሳን ድምጿን አውጥታ እንኳን እርዳታ እንዳጠራ አፍኖ አሰራትም። ያመለቻት ጓደኛዋ እጅ ከፍንጅ ለሞት አሳልፋ ሰጠቻት። አጋቾቹ ወዲያውኑ የሟች ቤተሰቦች ጋር በመደወል የ2 ሚሊዮን ብር ቤዛ ጠየቁም። የቤተሰብ ልብ በጭንቀት እየመታ የድርድር ሀሳቦች ሲለዋወጡ አጋቾች አንድ ዘግናኝ እውነት ተገነዘቡ። የጠየቁትን ገንዘብ ቢያገኙ እንኳን ሟች በቅርበት ስለምታውቃቸው ነገ ሚስጥራቸውን ዜናው እንደተመለከታችሁት ሚስ ወርልድ ኢትዮጵያ ሩታ እህቷ በቅርብ ጓደኞቿና እንደተገደለች እና በቅርብ ጓደኛዋ በተለይም ተጠርቶ ወደ ቤተሰብ እንደተገደለች ጥልቅ የሆነ ማብራሪያ ተሰጥቷል። እንደተመለከታችሁት ነው። እንግዲህ እግዚአብሔር ከወዳጆቻችን ክፉዎች ይጠብቀን። እህቷ እንዳለችው ከጠላቶቻችን እኛ እንጠነቀቃለን። እውነት ነው። የገዛ ጓደኛ ቤስት ፍሬንድ ሁሉን የምታውቅ ጓደኛዋ ናት። እንግዲህ 2 ሚሊዮን ይሄን ሁሉ ታርጌት የሰሩት የቅዱሳንን ህይወት ለማጥፋት ብቻ አይደለም፣ ባይዘው የሐሴትንም ስኬት ለማጥፋት ነው። በነገራችን ላይ የሰሩት ሴራ ማለት ነው። ምክንያቱም ሐሴት ሚስ ኢትዮጵያ ናት። አሁን ወደ ውጭ ልትሄድ ነው። በዛ ላይ አሁን ውድድር አላት። የዞረች የኢትዮጵያን ካልቸር እያስተዋወቀች ነበረ። ያንን ነገሯን ሁሉ ለማጨለም የተደረገ ነገር ነው። አሁን ብላ አስባ ታርጌት አድርጋ እቺ ጓደኛዋ ያደረገችው ማለት ነው። እግዚአብሔር ይፍረድብሽ፣ የእውነት እግዚአብሔር ይፍረድባችሁ። እንደዚህ የምታረጉ ጓደኞች እግዚአብሔር ባሰባችሁት። ምናልባት ክፉ ሰው ትንሽ ጊዜ ነው ስኬታማ የሚሆነው፣ መጥፎ ሰው ትንሽ ጊዜ ነው ስኬታማ የሚሆነው። ከሆነ ጊዜ በኋላ እግዚአብሔር ራሱ ይቀጣውና ገደል ይወስደዋል። ራሱ እግዚአብሔር ራሱ ሰው አይደለም። እና እግዚአብሔር ይፍረድብሽ የእውነት እንደዚህ አይነት ወንጀል በገዛ ጓደኛሽ ላይ አድርገሽ። ይሄ ለብዙዎቻችሁ ቀልድ አይደለም። በነገራችን ላይ ማንቂያ የምትነቁበት ነገር አለ። ከህይወታችሁ እስኪመጣ ጠብቁ። እስከሚመጣ ሁላችንም የምንጠብቀው መጥቶ አጠገባችን እስኪገባልን ድረስ ነው የምንጠብቀው ነው አይደለም። በፊት የነበሯችሁ ጓደኞች ቆም ብላችሁ አስተውሉ። በአድናቆት ውስጥ ብዙ ነገር አሳልፋችኋል። በድገፋ ውስጥ ብዙ ነገር አሳልፋችኋል እንዳይመስላችሁ። ካለፈው በኋላ ግን ነገሮችን አይናችሁን ስትገልጡ ይገባችኋል። እንዴ እንደዚህ ሆነው እንደዚህ ነው እንዴ እያላችሁ በደንብ አድርጋችሁ ይገለጽላችኋል። ወዳጅ ብላችሁ ያመጣችኋቸው ሰዎች አድናቆታቸውን አሁን ወደ ኋላ ተመልሳችሁ እዩዋቸው።
ሲያደንቋቸው የነበሩትንና ሲደግፏቸው የነበሩትን እግዚአብሔር በሚያውቀው ነው የምነግራቸው። ይሄ እውነት ነው። የሁሉም ሰው ጓደኛ ከጎን በኩል ያንተን የሆነ ነገር አስደስቶ እስከ መጨረሻ አይሄድበትም። ከተሳካለት ያጠፋሃል፣ ካልተሳካለት ደግሞ በተቻለው መጠን አንተን ታግሎ የሆነ ነገር ላይ ሊጥልህ ይፈልጋል። የቅርብ ሰው ጠላት ነው። ሁሌም ወጥቶ ስለአንተ መጥፎ ነው የሚያወራው። ጠላት ሁልጊዜ ጠላት ነው። ጥሩ ነገር አይናገርም። በቃ ይወጣል፣ ይናገራል፣ ይዘልፋል፣ ይሰድብሃል፣ መጥፎ ምኞቱን ይገልጻል። አንተ የምትወድግበትን አንተ የሆነ ነገር የምታደርግበትን ነገር እየመጣ ያስተምርሃል፣ የሆነ ነገር ያስተላልፋል። አንተን ለማቅርሸት ይሄዳል ሁልጊዜም ማለት ነው። አንተም ያንን ትጠብቃለህ። ወዳጅህን እንዴት ታውቀዋለህ? ወዳጅ የምትለው ሰው እንዴት ታውቀዋለህ? እያደነቀ ጥሩ ነገር እያለ እስኪ አስቡት። ነይ ቤቴን ይልኝ ጓደኛዬ ነሽ እና ነይ ቤቴን ይልኝ አዲስ የተከራየሁትን ቤቴን ይልኝ። ከጓደኛሽ ይሄንን መልዕክት ብትሰሚ የትኛዋ ሰው ናት እንደዚህ አይነት ነገር በእኔ ላይ አስበዋል ወይም ደግሞ ሊያደርጉ ነው ብላ የምታስብ ጓደኛ ቤቷን እንድመርቅላት ጠርታኝ ነው ብላ በመልካምነት ከቤቷ ከሞቀ ቤቷ ተነስታ ራይድ ይዛ ወደ እሷ ጋር ሄደች። የእሷ ግን ህይወቷን ማጥፊያ ያደረጓት፣ ብር ጠየቋት። እነሱነቱን ስታቅ አሳልፋ እንደምትሰጣቸው ስላወቁ ህይወቷ አልቀሰፏት። ይሄን ያደረጉት አንድ ቅዱስን ብቻ ለመስበር አልነበረም። በነገራችን ላይ እንደሰማሁት ከሆነ እቺ ሚስ ኢትዮጵያ ራሷ ሀሴትንም ነው ማነው ስሙ ሀሴት ታርኩኝ ሩታንም ነው። በነገራችን ላይ ሩታንም ለመቅበር የተደረገ ሴራ ነው። እኔ ነገርኳችሁ። ዜናው ሳይወጣ ነው እዛው ለቅሶ ላይ የነበሩ ሰዎች ቮይስ አድርገው የላኩኝ። እንደውም ከቻልሽ ነይ ምናምን ሲሉኝ አጋጣሚ አልተመቸኝም። እውነት ደግሞ እኔ እንደዚህ ምናምን ቀብር ቦታ መሄድ በጣም ነው የሚጨነቀው በራሴ ስለምፈራ ማለት ነው። እና ከቻልሽ ነይ ምናምን ሲሉኝ አይ ዛሬ አይመቸኝም፣ ቀድማችሁ ነግራችሁኝ ቢሆን እመጣለሁ። እና በጣም ነው የምታሳዝነው ሩታ፣ በጣም ነው የምታሳዝነው። የኢትዮጵያ ሕዝብ ድጋፍ ትፈልጋለች። በጣም ነው በጣም እሺ እንግዲህ ሚስ ወርልድ ኢትዮጵያ ሩታ አለች እና እህቷ በባለፈው ማረፏ ይታወቃል። እና እህቷ ላይ አሁን በተገኙ መረጃዎች ታግታ እንደነበር መሀል ከተማ ውስጥ አዲስ አበባ ታግታ እንደነበረ ነው የተነገረው ማለት ነው። አሁን ደግሞ የወጡ መረጃዎች የሚያመለክቱት የራሷ ጓደኛ ወደ ቤቷ ጠርታት ኮዬ አካባቢ ወደሚገኝ ኮንዶሚኒየም ጠርታት እና አፍነዋት ከዛም እንደገደሏት ነው። እና ከቦይፍሬንዷ ጋር እሷን በቁጥጥር ስር እንደዋለች እና ቦይፍሬንዷን በአዳማ በቁጥጥር ስር እንደዋለ ነው የተገኘው መረጃ ማለት ነው። ግን ምንድነው እዚህ ጋር እውነት ለመናገር በዚህ ሰዓት ማን ነው የሚታመነው? ጓደኛ አለኝ ብላ አምና የገዛ ቤቷ ሄደች አይደለም። ከዚህ ውጭ ማን ነው ሊታመን የሚችለው? እና እጅግ በጣም የሚዘገንን ምን ያህል መጨካከናችን እንትን እንዳለና የሚያሳይ ነገር ነው። እውነት ለመናገር ይህንን ነው እያለች ያለችው ሊያሾ። እና እጅግ በጣም የሚያናድድ የሚያሳዝን በቃ ለቤተሰቦቿ ሁልጊዜ ግርሳት የሚሆን ነገር ነው። እና እግዚአብሔር ሆይ ከወዳጆቼ አንተ ጠብቀኝ ከጠላቶቼ እኔ እጠነቀቃለሁ ብላ ነው ሩታም እንግዲህ ፖስት ያደረገችው። እጅግ በጣም የሚያሳዝን ነው። እግዚአብሔር ቤተሰቦቿን ያጽናናው። የሰይፉ ፋንታሁን ላይ የቀረበችው ልጅ እና ባሏ ይቅርታ ከተባባሉ በኋላ በጣም ብዙ ሴቶች እየወጡ ሚዲያ ላይ አስተያየት እየሰጡ ነው። በነገራችን ላይ አንድ ነገር ልንገራችሁ ሴቶች፣ የራሳችሁን ህይወት እዩት፣ የራሳችሁን ነገር ተመልከቱ፣ የራሳችሁን ነገር ጠብቁ። አሁን እቺ ልጅ ይቅርታ አድርጋሻለች፣ ይቅርታ አድርጋለች፣ ይቅርታ ተባብላችኋል ብላችሁ ትክክለኛ ፈራጁ ናችሁ ስትናገሩ ግን አይሸመቀቃችሁ? እንደው ይኸውላችሁ ጋይስ፣ አዎ ወንድ ልጅ የማትረሽለት ጊዜ አለ። አብረሽው እየኖርሽ በእርግዝናሽ ሰዓት ያደረገ ስባው መጥተው ጋይስ ልጅቷን ቅጥቅጥ እያደረጓት ነው። ስሙ ጋይስ፣ በነገራችን ላይ ጋይስ ምን ታዘባችሁ? ግን ከማውራቴ በፊት እስኪ ንገሩ፣ ምን ታዘባችሁ እናንተ? ትክክል ናቸው ነው የምትሉት? ሊቾ አንድ ጥያቄ ልጠይቅሽ። እንዲህ የተከባበራችሁ ግን ፍቅር አይቀሰቀስብሽም? በእናትሽ መልሽልኝ፣ ይጠቅመኛል። ሌላኛዋ ሰይፉ ሾው ላይ የቀረቡት ቤተልሔም ሰለሞን እና ሀብታሙ ቤቲላላ ማለት ነው። እና ሰይፉ ሾው ላይ የቀረቡት በርካታ ሰዎች ብዙ ተቃውሞ እያስነሱባት ነው
ምክንያቱም አራስ ቤት ስትሰቃይ ዞር ብሎ ያላየ ሰው ትላንት ገሎሽ ሄደ ዛሬ ሊጨርስሽ ነው የሚመጣው ጥሎሽ ሄደ ሰው እያሉ አስተያየት እየሰጡ ነው። ግን ይቅር ባይነት ከምንም በላይ ነው ባይዘው እና እሷ ከሷ የሚጠበቀውን ነገር አድርጋለች አይደለ? ይቅር ብላለች። ስለዚህ በዚህ ጉዳይ ላይ ብዙ ሀሳብና አስተያየት እየተሰጠ ነው እና በርካታ ሴቶች እየተቃወሟት ነው እና እሷ ውስጧን ታውቃለች ከኛ በላይ ማለት ነው እና ጠንቅቃ ስለምታውቅ ይሄን ባንቃወማት መልካም ነው ብዬ አስባለሁ። ይሄንን ነው እያለች ያለችው ሊያሾም። ስለዚህ እስቲ እናንተ ስለ ይቅርታው ምን ትላላችሁ? ሀሳብ አስተያየታችሁን አጋሩ። በቃ አንዳንዴ እዚህ ምድር ላይ ስትኖር በይቅርታ በማለፍ በመተው አጭር ህይወት ነው የምንኖረው። በቃ መተው የእነዚህ ሁለት ጓደኛሞችን ታሪክ በእርግጠኝነት በጣም ጨካኝ እንኳን ምንም አይመስል ሰው ብትሆን ውስጥ ይረበሻል እና እኔ በነገራችን ላይ ለሰይፉ ቃላትም የለኝም። ወንድሜ ሰይፉ እግዚአብሔር ጤናውን ሰጥቶ በልጆች እንድታየው ሁሌም ብለው በጣም ከማከብራቸው ሰዎች ውስጥ ሶሻል ሚዲያ ላይ ካሉት ውስጥ አንደኛው ያውቃል። እሱ ስለምነግረውም ያውቃል እና ይገርመኛል። እንደ የሰው ቅንነት እየጨመረ ይሄዳል። በህይወት እያለ ነው። በነገራችን ሰው ሞቶ ምናምን ደግ ምናምን በህይወት እያለ ደግ የምትለው ሰው በጣም ነው የሚገርም እና አንዳንዴ በቃ በል ሰውነ ትዳር ፌል ሊያደርግ ይችላል። ወርካውት ካላደረገ ትፋታለህ። ጋብቻ እንዳለው ሁሉ ፍቺም ይኖራል። አዲስ ነገር አይደለም። ግን በይቅርታ መመለስ ፍቅር እያለ መዋደድ እያለ በቃ የሆነ ኢጎ አለ፣ የግል ችግር አለብን፣ እኔ ማን ስለሆነች ነው ማን ስለሆነ ነው የምንባባለው ነገር አለ። ግን በደስታ የምናተርፈው ነገር ቤት ሰላም ነው፣ ልጆቹ ሰላም ነው የሚሆኑት። አንተ የሰላም እንቅልፍ ትተኛለህ። ጸብ፣ ጥላቻ፣ እንደዚህ አይነት ነገሮች ለአይምሮ ረፍት አትሰጠውም። ሁሌ ስራ ትሰጠዋለህ። ምክንያቱም የምንኖረው ህይወት አጭር፣ ረጅም ዓመት 1000 ዓመታት ኖር ታልፋለህ፣ እናልፋለን። ስለዚህ በፍቅር ህይወታችን አጣጥመን እንለፍ። ችግር አለብን። ማንም ያለ እንከን የተፈጠረ የለም። ያማ ቢሆን የሰው ልጅ በሙሉ አምላክ ይሆን ነበር እና ይሄ የተጣላ የሚያስታርቅ ሰው ተው፣ አንቺም ተይ፣ አንተም ተው የሚል ሰው እንደ ሰይፉ አይነት ሰዎች መብዛት አለባቸው እና እህቴ ተበድላለች። ወንድሜም ይክስሻል፣ በእርግጠኝነት ካሁን በኋላ ይክስሻል። ቤታችሁ ጥሩ ይሆናል። እግዚአብሔር መልካም ነገር ይሰጣችኋል። ደስ ነው የሚሉት በጣም። እኔ እንደዚህ ቶሎ ፊልም ማድረግ ሰው አይደለሁም እና ገርሞኝ በቃ ይህን ፕሮግራም ሳይ ለምን እንደምረበሸው ምናምን ያልኩት። ምክንያቱም ሁልጊዜ በሁለት ወላጆች መሀል ልጆችን አስባለሁ። አሁን የመጣው ቤቢ እነሱ ጋር የመጣው በእነሱ ምክንያት አባቱን ይፈልጋል፣ የእናቱን ደስታ ማየት ይፈልጋል፣ ሁለቱም አንድ ላይ ሆኖ ሲጫወቱ ማየት ይፈልጋል፣ የቤት ውስጥ ማየት ይፈልጋል፣ አብረው ይዘውት እንዲዞሩ ይፈልጋል። አያችሁ፣ ጉድለቱ ያን ሰዎች አለ። የእኛ ጸብ ለልጆች ይተርፋል፣ ለቤተሰብ ይተርፋል፣ አራውንድ ላሉ ሰዎች በሙሉ ይተርፋል። በእርቅ በሰላም የምናተርፈው ነገር በገንዘብ አይገኝም። የሰላም እንቅልፍ እንደዚህ መተኛት ትልቅ ነገር። ጸብ ጉዳትን ይበላል። ጸብ ካንሰር ነው፣ ራስን ይበላል። እና ሰይፉ በቃ እግዚአብሔር ያክብር። እኔ ቃላት የለኝም። ብዙ ሰዎች ያመሰግኑሃል። ብዙ ጊዜ ታስታርቃለህ። የተጣሉ ሰዎች እኔ እንደውም ዋነኛ ፕሮግራም ቢሆን በዚህ ዘመን የሰው ልጅ ትዳር ምን ያደርጋል አታግቡ ተፋቱ ብሎ ነውር በሚወራበት ዘመን አንተ ለማስታረቅ የምትሄድበት ነገር በጣም የሚገርም ነው። ቋሚ አንዳንድ ፕሮግራሞች ላይ እንዲያነሱ ሰዎች ቢመጡ ባይ ነኝ። ይሄ ፕሮግራም ለምን ማስታረቅን የመሰለ እግዚአብሔርም የሚፈልገው እሱ መንፈሳዊ ብንሄድ ማለት ነው። ብቻ በርታ። እንኳን ደስ አላችሁ። እናንተ ምርጥ የሆናችሁ ጥንዶች ናችሁ። እግዚአብሔር ቤታችሁን በበረከት በፍቅር ነው ፈታ ሳቅ የምትሉበት ዘመን ይሁንላችሁ። እንዳንዱ ወንድም ነው። ይመቻችሁ። ታሙ የሰጠው አስተያየት እውነት ለመናገር 100% የሚያስማማኝ ሀሳብ ነው። ሰይፉ ይችላል። እውነት ነው። አንዴ በመሀላቸው እነዚህ ልጆች ቤተልሔም፣ ሰለሞን፣ ላላ ወይም ሀብታሙ ባለፈው የውድለቱ ይቅርታ ሰይፉ ይችላል። ስለሚችልም ነው ያስታረቃቸው እና ስለዚህ አንድ ላይም ስለሆኑ ደስ ይላል። ስለዚህ ሰይፉ ይችላል። እግዚአብሔር ይባርክ። እውነት ነው። ጎበዝ ነው። በቃ በዚህ ትልቅ ሚዲያ ታይቶ ምክንያቱም አሁን ሰውን በማጣላት በማባላት በተወጠርንበት ሰዓት ላይ እንዲህ አይነት ፍቅር እንዲመለሱ በምንም አይነት ኮንዲሽን ይቅርታ መደራረጋቸው ደስ ይላል። ያንተ ፈቃደኝነት ልጁን ፈልገ ማግኘትህ እጅግ በጣም ልትከበርና ልትመሰገን ይገባል። ስላረከው ነገር ደስ የሚል ነገር እየሰራክ ነውና ተባረክ እንላለን። ሰይፉ እውነት ነው። ክሬዲቱ ለአንተ ነው የሚገባው።
አርቲስት ቬሮኒካ አዳነ ምንድነው የገጠማት? ራሷ በማህበራዊ ሚዲያ እንዴት ናችሁ? እዚህ ጋር በጣም ተሽሎኝ ነው። ከዚህ ቪዲዮ በኋላ በነጋታው ነው የወጣሁት የነበረው። በጣም ታምሜ ነበር። ጨጓራ ማለት ነው። የጨጓራ በሽተኛ ነበርኩ። ያው ቀረጻ ነበረኝ። አዳዲስ መሰራቸው ወይም በቅርቡ የሚለቀቁ ስራዎች አሉኝና ለእነሱ ቀረጻ ሰውነትሽ መክሳት አለበት፣ በጣም ጨምረሻል የሚል ጥያቄ ሲመጣልኝ ማይሆን ዳይት ጀመርኩኝ። ግን በጣም ነበረ የጎዳኝና አንዳንዴ በቃ ጤና ይሻላል በቃ የተሶኬ በወፍርም ትላላችሁ። ኢንዶስኮፒ ታዞልኝ እሱንም ታየው። ኢንዌስ አሁን በጣም ደህና ነኝ። እንዳትጨነቁ ልላችሁ ነው። እንደዚህ ጋንናል ብዬ አልነበረም ቪዲዮን የለቀኩትና ብዙ ሰዎች የጠይቃችሁኝ ስለሆነ በጣም ደህና ነኝ፣ እግዚአብሔር ይመስገን። የተቀየረ ዛሬ ያኛው አብጦብኝ። መልካም ምኞታችሁን ለገለጻችሁልኝ ለተጨነቃችሁ በሙሉ አመሰግናለሁ። መልካም ቀን ይሆንላችሁ። ይሄ እጅ እንዴት እንዳበጠ እዩት። ይሄኛው ምንም አልሆነም። ከዲስኮ ሆስፒታል ነበር 4 ቀን ያረፍኩትና ስመጣ እየተነዳልኝ ነበር። አሁን እየነዳው እየወጣው ነው። ከዲስኮች እግዚአብሔር ያክብርልኝ። በእውነት እኔ በጣም ነው የምወዳችሁ። ፊልምም እናንተ ጋር ነበር የሰራ ነው። ጽዳቶቹ፣ ዶክተሮቹ ምንም ቃል የለኝም። እግዚአብሔር እኔ 1 ብር አልተከፈለኝም። ማርያምን እመኑ። በጣም ነው የምወዳችሁ። ያው እያወጣን ነው። ታዋቂዋ ድምፃዊ ቬሮኒካ አዳነ ታማ እንግዲህ ሆስፒታል እንደነበረች በርካታ ሚዲያዎች ላይ ሲናፈስ ነበርና እሷም ምላሽ ሰጥታለች። በቀረጻ ላይ እያለች ጨጓራዋን አሟት ሆስፒታል እንደገባች እና አሁን ደግሞ ደህና እንደሆነች እና ለጠየቋትም ሁሉ ለተጨነቁ ላሰቡ ሁላ መልስ ሰጥታለች። ደህና ነኝ እግዚአብሔር ይመስገን፣ አሁን ጨጓራ ነው እና አሁን ደህና ነኝ እግዚአብሔር ይመስገን፣ ለተጨነቃችሁ ሁሉ አመሰግናለሁኝ ብላለች ማለት ነው። በነገራችን ላይ ይሄ ጋዜጠኛ አንዳንዴ ሲከፈለው ውሸት ይዘግባል አሉ። አንተ ሰማሁልህ ደግሞ እኮ አንተ ውሸት እንደምትዘግብ ገንዘብ ሲከፈልክ ሰማሁልህ። ከአንተ ጋዜጠኛ ሰማሁልህ። መቼም ጉድ ነው። ገንዘብ የማይቀይረው ነገር የለም። ሁላችሁንም ገንዘብ እንደቀየራችሁ ነው። በቃ እኔ ብቻ ነው ገንዘብ የማይቀይረኝ ማለት ነው ጋይስ። ለገንዘብ ብዬ የማልዘግበው እኔ ብቻ ነኝ። ይገርማል። ራሴ ዘግቤው ሰርቼ በሀቄ ነው የሚቀበለው። በገንዘብ እኔ አልቀበልም። ሀቅ ሰማሁልህ። ከባድ ነገሮችን ሰማሁልህ። አይስዌር ጋድ ተከፍሎ እንደምትዋሽ ነው። እሺ ስሙ። አንድ ተጨማሪ ነገር ሊያሾ እያለች ነው እና ለገንዘብ ብሎ የሀሰት ዜናዎችን የሚዘግብ አንድ ጋዜጠኛ አለ እያለች ነው። የጋዜጠኝነት ሙያ የተከበረና ሕግና ደንብ ያለው ምርጥ ፕሮፌሽን ነው እና በገንዘብ ቀይሮ ሀሰት ይዘግባል እያለች ነው። እሱም ጋዜጠኛ ማን እንደሆነ አልናገርም ብላለች። እንግዲህ ማን እንደሆነ ቀስ ብለን እንደርስበታለን ማለት ነው። ነገር ግን ምንድነው እንደዚህ ካደረገ እውነት በጣም የሚያስጠላ ነው፣ ደባሪ ነገር ነው ማለት ነው። እንዴት ከዚች ዘንዶ ሴትየው ጋር ገባ? እስከ ዛሬ የኪኳን አባት አሳልፈው ያልሰጡ ሰዎች ዛሬ ላይ እንዴት ሲሉ ኬት አመጣችሁ? አይዶን ነው ጋይስ፣ አይዶን ነው። በጣም ስለገረመኝ፣ በነገራችን ላይ ስለገረመኝ ነው። ያው ከእናንተ የሚደበቅ እንደዛ እንዳትሉኝ እና እንደዛ አረገችላችኋለሁ። ኤኒዌይስ በነገራችን ላይ አንድ ያልገባችሁ ነገር ልንገራችሁ። የእኔና የኬኮ አባት የፈለግነውን ያህል ሁለታችን ብንቧጨቅ ብንጣላ የፈለግነውን ብንደራረግ አሳልፈን አንሰጣጣም። ይህን ማወቅ አለባችሁ። የፈለግኩትን ያህል ነገር ባደርገው የፈለገውን ነገር ሊያደርገኝ እኔ እነሱ እንተዋወቃለን። ማወቅ ያለባችሁ። እሱ ጋር ደውዬ ስለ ሊያ ኢንፎርሜሽን አገኛለሁ፣ ዘበት ነው። ሊያ ጋር ደውዬ ስለ ኬኮ አባት ኢንፎርሜሽን አገኛለሁ፣ ዘበት ነው። ብበድለውም ቢበድለኝም እኔ እነሱ እንተዋወቃለን። ይህንን በግልጽ ነው የምነግራችሁ። የፈለጋችሁትን ነገር እኔ እነሱ ነገባችሁ። አንጀት የሚያቀጣጥል ነገር ተደራርገን ሊሆን ይችላል። የሚደራረግ ነገር ደረጃ ላይ ደርሰን ሊሆን ይችላል። ነገር ግን አስረግጬ የምነግራችሁ የኬኮ አባት ወንድ ነው። እኔም ደግሞ ለሱ ሴት ነው። በሱ ከመጣሽ ታውቂኛለሽ። በእኔ ከመጣችሁም ታውቁታላችሁ። እኔ እና እሱ ነገርኳችሁ። እየፈለግነው ጥግ ደረጃ ልንዳረስ እንችላለን። ግን ይሄ አሳልፈው መስጠጣለው ነገር የለም።
እና በጣም ነው የገረመኝ። እና እሷ ራሷ ደውላ መጠየቋ ራሱ ጋይስ አላስደነቃችሁ? እንደው ግርም አለ። አፋችሁን ይዛችሁ አልገረማችሁ? ቀልድ ነው የሚመስላችሁ? እኔ ሳወራ ምናምን ቀልድ ነው የሚመስላችሁ? በጣም ስለገረመኝ ነው። ስዊድን ተቀምጣ ኢትዮጵያ ስላለው ስለ ኬኮ አባት ስልክ ሪከርድ አድርጋ ኢንተርኔት ላይ ልቀቅ። ከዛስ ምን የኬኮ አባት ሊያ እንደዚህ ያደረገች ምናምን፣ ከዛ ኦ ማይ ጋድ እሷ ክፉ ምናምን ተብሎ ወሬ ምናምን ሊወራ ነው። በጣም እንዴ ሊያን ለማሸማቀቅ የሞከራችሁት? ባይዘው እኔ ሁሌ ነው የምናገረው፣ የሚያሸማቀቅም የሚሸማቀቅም ታሪክ የለኝም። ሰልጌና ፈቅጄ ነው ሁሉ ያደረኩት እና በጣም ይገረመኝ። እንዲህ ናችሁ ሰዎች፣ እንዲህ ናችሁ። በዚህ አጋጣሚ ይሄንን መንገር ስለምፈልግ ነው የተናገርኩት እና ኤኒዌይስ ተውት። ሊያ ሾው እንግዲህ ምንድነው እያለች ያለችው? የኬኳን አባት ማለትም የቀድሞ ባለቤቷን አሁን አንድ ላይ አይደሉም፣ የእሷን ስልክ አሳልፈው የቅርብ ሰዎች ሰጥተዋል ለኪሊያ ማለት ነው። እና ሊያ ሾው የእሱ ስልክ ተሰጥቶ እስከዛሬ ያልሰጧት ሰዎች ዛሬ እንዴት ሰጧት? እና እጅግ በጣም የሚያናድድ ነገር ነው ያደርጊት ብላ በጣም እየተበሳጨች ነው። ያው አንዳንዴ ያው በጀርባ ያሉ ሰዎች ስጣላ ነው የሚል ሀሳብ ነው እየሰጠች ያለችው እሷ ማለት ነው። እና እስቲ ምን ትላላችሁ እናንተ በዚህ ጉዳይ ላይ? ኢየሱስ ስም ጠላን ከኢትዮጵያ ምድር ላይ ረገምኩት። አዶናይና ጃኒ ሲጋቡ አይቻሉ። አይ ቲንክ አሁን ተለያይተዋል። መልእክቱ ግምት የሚሆነው አብሮ ባሉ ሰዓት ብናገር ነው። ስለዚህ 4 ልጅ ነው የምትወልዱት። እግዚአብሔር ለአገልግሎት ይፈልጋል። ማንን ነው የሚፈልገው? አዶናይን። እሺ አሁን ልጅቷን ትቷታል። ራሷን ሱሳይድ ለማድረግ እንዲህ ሚዲያ ላይ አይመስልም፣ ግን ጠላት እንደዛ አስበው እየሰራ ነው ያለውና ተመለስ ይላል የሰራዊት ጌታ እግዚአብሔር። አዶናይ አንተ የቤተ ክርስቲያን ፓስተር ነው የምትሆነው፣ ድነ በእግዚአብሔር መንግስት ውስጥ ነው ማይ። ይሄ ደግሞ በህይወትክ ላይ ይሆናል። ፓስተር አዶናይ ሆነ ማለት ነው። ይሆናል ፓስተር አዶናይ ይሆናል። አትናደድ። አልተናደድኩም። አንተም ልክ እንደዚህ ተጠርተክ እኮ ነው የመጣው። ይጠራል፣ ሰው አይጠራም አይደለም፣ ግን ግራ ገብቶኝ ነው። እንግዲህ አንድ ፓስተር እዚህ ጋር ደግሞ ሶፎንያስ ፕሮግራም ላይ ቀርቦ አዶናይ እና ጃኒ 4 ልጆች ሲወልዱ አይቻለሁ፣ አሁን ግን ተለያይተዋል እና የጌታ መንፈስ ታርቀው 4 ልጆች እንደሚወልዱ ያሳየኛል ያለ ነው። ምን ትላላችሁ በዚህ ጉዳይ ላይ? እኔ እንግዲህ አለ ሀሳብ አልሰጥም በዚህ ጉዳይ ላይ። እናንተ ምን ትላላችሁ? እሱ እንደዛ እያለ ነው እንግዲህ። ቢታረቁ ደስ ይለናል፣ ግን ሀሳባችሁን ስጡበት። የዚህ ልጅ ቅንነትና በጎ ምግባር በጣም ይሄ አቅልና ቀልቤን እየገዛኝ ነው። ምንም ነገር ማድረግ አልችልም፣ አንድ ነገር ግን ማድረግ እችላለሁ። አዶናይ ሰው ለማገዝ ለመርዳት በሚንቀሳቀስበት በሚሰራው ቪዲዮዎችን በሙሉ ላይክ እና ሪፖስት በማድረግ ለራሴ ታማኝ እሆናለሁ። ልክ ቪዲዮ ሲደርሰኝ ሪፖስት አደርጋለሁ፣ ላይክ አደርጋለሁ፣ ሼር አደርጋለሁ፣ ሪፖስት አደርጋለሁ። በቃ በሌላ በምንም ላግዘውና ልረዳው የምችለው ነገር የለም። በአንድ ሰው ላይ ቢዝነስ መስራትና ካለህ ነገር ከፍለህ መስጠት 2 የተለያዩ ነገሮች ናቸው። ይሄ ልጅ ካለው ነው እየቀነሰ የሚሰጠው፣ ካለው ነው እየቀነሰ የሚያደርገው። ደግሞ በጣም ቅን ልጅ መሆኑን የምታውቁት ይሄ ውስብስብ አድርጎ አይደለም፣ ሰላማዊ በሆነ መንገድ የሚያገኛቸውን የሚያደርገውን ነገር ነው በቪዲዮ የሚያጋራለኛ እንጂ ለቪዲዮ ብሎ ምናምን የሚሰራ አይመስለኝም። ለምን ተመሳሳይ ሊሆን አይችልም? አንድ ወጥ እንዴት ሊሆን ይችላል? እና ዝም ብዬ ራሴን ግምገማና እይታ ሳደርግ ለቪዲዮ ብሎ ለሆነ ለማሳመር ብሎ አይደለም። ለዚህ ነው ቪዲዮዎቹም ተወዳጅና ተመልካች የሚበዛላቸው ሰዋዊነት ያዘሉ ስለሆነ እና ሁሉ ጊዜ የሚሰራው ሰው ሆኖ ነው። ሰው ስለሆነ ነው ደግሞ ሰው የሚያግዘው። የበለጠ ይጨምርልን። የአዶናይ ቅንነት እያደረገ ያለው ተግባር ልጆች እያሳደገ ነው እና ብዙ ቀልቤን እየገዛው ነው ያለ ነው አንድ አስተያየት ሰጪ ማለት ነው። እና እያደረገ ያለ እውነት ለመናገር ራሱን አሳልፎ ከራሱ በላይ ለሰዎች እያኖረ ነው። የራሱን ነገር ትቶ ሁሉን ነገር ለሰዎች እጅግ በጣም ደስ የሚል ነገር ነው እና እውነት ነው። ቃሉን በተግባር እያደረገ ያለ ሰው ነው። እናንተ ምን ትላላችሁ? በዚህ ላይ ሀሳባችሁን አጋሩ። አዶናይ ተስፋ አትቆርጥም ወይ አትወድቅም ወይ አትዳከምም ወይ ብላችሁ ስትጠይቁኝ ብዙዎቻችሁ ተስፋ ከቆረጥኩ እነሱም የለም። ስለዚህ አሁን ቆርጡ የታባች
የታባቱ ተመልሷል። እሰይ ተመልሷል። ቀና ሁሌም በእግዚአብሔር መተማመን፣ በራስ መተማመን። አዶናይ ተስፋ አትቆርጥም ወይ ለሚለው ሀሳብ እርሱም ምንድነው ተስፋ አልቆርጥም። ምክንያቱም ተስፋ ከቆረጥኩ ያስኳቸው በርካታ ልጆችን እየረዳ ነው የሚኖረው። ዲቻ ቮይስ አሉ፣ ነፃነት፣ ብሩክታይት፣ አክበረት እህትና ወንድሞቹ። ስለዚህ የእነዚህ ሁሉ ሰዎች ህይወት እኔ እጅ ላይ ነው። ስለዚህ ተስፋ አልቆርጥም። እኔ ተስፋ ከቆረጥኩ እነሱም ያሉም እያለ ነው። እውነት ነው። ይህን አስታውሱ። ሁሌም ለመለወጥ ስትጣጣሩ ማለት ነው እናንተን ለማውደቅ ዝቅ ለማድረግ ስህተት የሚፈልጉ እንከን የሚፈልጉ በጣም ብዙ ሰዎች አሉ። አቅራቢያችሁ ይሁንም ከርቀትም ይሁን ማለት ነው። የህይወት የሚያሳዝነው ነገር ደግሞ ይህ ነው። እኛ ሰዎች ነን፣ እንሳሳታለን። ኦፍ ኮርስ ግን ያቺ ሳታውቁ ወይም ደግሞ ሳትማሩ ሰው ናችሁና ስህተት ስትሰሩ ሆን ብሎ እሷን አውጥተው ለማውደቅ የሚጣጣሩ ሰዎች እነዚህ ሰዎች ሳይሆኑ የዲያብሎስ ተላላኪ ናቸው ማለት ነው። እሺ ለምን እግዚአብሔር ብዙ እድል ይሰጣቸዋል፣ በረከት ላይ እንዲያተኩሩ፣ ስኬት ላይ እንዲያተኩሩ፣ መዋደድ ላይ መፋቀር ላይ እንዲያተኩሩ። ግን ይህ ሁሉ ምርጫ ይህ ሁሉ የእግዚአብሔር ስጦታ ትተው ሰይጣን ወደ አቀረበላቸው ነገር የሚዞሩ ከሆነ ይህ እርግማን ነው። እውነት ፉል ታይም እርግማን ይባላል። ስለዚህ ከነዚህ ሰዎች አንድ እንዳትሆኑ እንጂ ሰው ማውደቅ በጣም ቀላል ነው በዚህ ዘመን። ያ ሰው ከወደቀልህ ነው እንጂ ሰው መውደቅ፣ ስህተት መፈለግ፣ እንከን መለየት ማውጣት ቀላል ነው። እውነቴን ነው የምላችሁ። እውነት ከያዛችሁ ሀቅ ከያዛችሁ ግን ውድቀቱ እናንተ ላይ ሳይሆን እነዛ ሰዎች ላይ ይሆናል ማለት ነው። እወዳችኋለሁ። ሁሌም ለመለወጥ ለመሮጥ ስንታገል ሁሌም እኛ ምንድነው ለመጣል የሚሮጡ ሰዎችን በዛ መጠን እንትን እያሉ ነው ማለት ነው፣ እየታተሩ ነው ስለኛ መውደቅ ማለት ነው። ይሄ ትክክል እውነታም ነው። ምክንያቱም ልንለወጥ ስንል የሆኑ የቅርብ ሰዎችን ነው የሚያስነሳብን ክፉ ማለት ነው። ስለዚህ እኛንም ለመጣል ይደረደራሉ ማለት ነው። እኛም ወደ ስኬታችን ስንደረደር እነሱም እንደዛ። ያንን ነው እያለ ያለው። አንደኛ ሶሻል ሚዲያ ላይ መጥቶ አንድ ወር በስርዓት የተወራለት ወይ ስሙ የተጠራ ሰው የለም። ካለ ጻፉልኝ። እሱ ግን ምንም ነገር ሊገድበው አይችልም። የሰው ልጅ በእሳት የተፈተነ ተብሎ ይካበድለታል አይደል? እሱ በሰው ተፈትኖ አልፎ በእሳት ተፈትኖ አልፎ እሱ እሳትን ፈትኖታል። ሰውን አይደለም እሳትን ፈትኖታል ማለት ነው። እንደዚህ አይነት ሰው እንዴት ሊያስተምረኝ ይችላል ስታስቡ? ስለ አዶናይ እኮ ብዙ መናገር ይቻላል የምር። እና እንደዚህ በኮንፊደንስ የማወራው በሱ ነው። በቃ አለቀ። ምንም ይሄ እኔ ባይዞ አዶናይ ከማወቄ በፊት ምናልባት ከመቶ የኔ ሰልፍ ኮንፊደንስ የኔ ኮንፊደንስ ማለት ነው ከመቶ 50% እሱንም በስንት መከራ 50% ማለት ነው። አሁን ግን ከመቶ 150% አልፏል። በቃ የሆነ ሰልፍ ኮንፊደንስ በቃ ይሄዷል፣ ከአቅም በላይ ሆኗል። በማን በአዶናይ። እና ስለ አዶናይ ከዚህ በላይ መናገር ይቻላል። ፋሚሊያንስ መቻቹ ሶሻል ሚዲያ ላይ መጥቶ አንድ ወር በስርዓቱ የተወራለት ስሙ የተጠራ ስራውን ኮንቲኒስ የቀጠለ በእኛ ላይ ትልቅ መነቃቃትን የፈጠረ ሰው ማን ነው ያለው? እውነት ነው እኮ አብዛኛው በትንሽ ነገር ይወድቃሉ። ፌመስ ሲሆኑ የሆነ ነገር ይከሰትና በዛው ይጠፋሉ። ስለዚህ እስካሁን የቀጠለ ሰው አዶናይ ነው። ይሄ እውነታ ነው። ይሄ ምንም ልንክደው የማንችለው ነገር ነውና እውነትም ጎበዝ ነው። በብዙ ጀግንነቱ የሚወደስ ሰው ነው። መወደስም ያለበት ሰው ነው እና በርታ፣ ጀግና ነገር። እኔ ከልዩና ከቅዱስ በኋላ እዚህ ሶሻል ሚዲያ ላይ ያለን ፍቅር የሚሆን ትዳር በታሪክ ነው የማላምነው። የአብዛኞቹ ድራማ ፌክና ማስመሰል የበዛበት ነው የአብዛኞቹ ህይወት። ለዚህ ደግሞ ከልዩና ከቅዱስ በኋላ ደግሞ ጃኒና አዶናይ በደንብ አረጋግጠውልናል። አብዛኞቹ ቲክታክ ላይ ያለ ፍቅር የሚሆን ትዳር ፌክ መሆኑ እነዚህ ሁለቱ ማሳያዎች ናቸው። በቃ አለቅ። ግን እኔ ለአዶናይ አንድ ጥያቄ አለኝ። አዶናይ አንድ ጥያቄ ልጠይቅ። መቼም ይሄ የመለያየት ውሳኔ ድንገት አሁን በአንድ ጀንበር የመጣ አይደለም። መቼም ቀደም ብለህ
ቀደም ብላችሁ ያሰባችሁበት ነገር ነው። በተለይ አንተ እንደምትለያት ታውቃለህ፣ ግን እንደምትለያት እያወቅህ ሁሉ ድራማ ውስጥ መግባቱ ለምን አስፈለገ? ለምሳሌ አሁን ቅርብ ጊዜ ስታረጉ የነበረው ቤተሰቧን ከቤተሰብ መቀላቀል፣ የት ነው እንግሊዝ ነው የት ነው ስትሄድ ማስቲካ ባፉ ውስጥ ተቀባበሉ ነበረ። በዓለም አደባባይ ገርል ፍሬንድ ናት እያልክ ስታስተዋውቅ ነበረ። ለጌሟ ያን ሁሉ ፕሮግራም አዘጋጅተህ እንደዛ ስትሆን ነበር። ይሄ ሁሉ መልክ መስራትና ድራማ ውስጥ መግባት ለምን አስፈለገ? እንደምትለያት እያወቅህ ከተለያት ያኔ በጆን ዳንኤል እንትን በተፈጠረው ነገር የዛኔ ብትለያዩ ይሻል ነበር። የእውነት ነው የምልህ። እኔ እንደናንተ ተከታይ በጣም ነው ውስጥ የያዘነው እጅግ በጣም ማለት ነው። ግን ምንድነው ያጽናናኝ እሷን በቃ ስቃ ሳያት ተሰብራ በቃ የሆነ ተጎርታ አለማየቴ ደስ አለኝ። በዛ ተጽናናሁኝ እንጂ በጣም በቃ ይደብራል። አላቅም ምን እንደምል። ግን ያው ዞሮ ዞሮ ልጅቷ ካንተ የተሻለ እንጂ መቼም ካንተ ያነሰ ከዚህ በኋላ አትይዝም። እና ውዶችዬ የምላችሁ ፈልጌ ነው እዚህ ሶሻል ሚዲያ ላይ ያለን ፍቅርም ይሁን ትዳር የማንንም አትመኑ። የውሸት ሁሉ ነገር የውሸት ድራማ ማስመሰል እንዳለ የተሞላበት። ልዩና ከቅዱስ በኋላ ሶሻል ሚዲያ ላይ ያሉ ካፕሎችን ወይንም ደግሞ በሪሌሽንሽፕ ሆነው የሚመጡ ከነሱ በኋላ ሰው ነው ማላም ነው ያለች ማስተያየት ሰጣችን እና ምንድነው አዶናይ ለአንተ ጥያቄ አለኝ። አንድ ማስቲክ እንኳን ካፍ ውስጥ የተጎራረሳችሁ ሰዎች ከጃኒ ጋር ምንድነው እየተከናወነ ያለው? የሆነ ነገር ልትል ይገባል፣ ግልጽ ልታደርገው ይገባል። በዓለም አደባባይ ያስተዋወቃት ፍቅረኛ እንዴት? እውነት ነው ይሄ ትልቅ ጥያቄ ነውና ቢመልሰው ደስ ይላል። እሷም እሱም ቢመልሱ ጥሩ ነውና ምን ትላላችሁ እናንተ? ቆይታችሁ እንዴት ነበረ? እኔ ጋር ቆንጆ ነበረ። አሪፍ ነው እናንተ ጋር? እኔ ጋር አሪፍ ነበረ። ስለነበረን ቆይታ ከልብ አመሰግናለሁ። ቆይታችሁ መልካም እንዳደረኩት ተስፋ አደርጋለሁ። ቀጣይ በምን ዙሪያ ይሰራላችሁ? ሀሳብ አስተያየታችሁን ኮሜንት አድርጉልኝ። ስለ ቪዲዮ ሀሳባችሁን ስጡኝ። ስለነበረን ቆይታ ከልብ አመሰግናለሁ። እወዳችኋለሁ። መልካም ጊዜ ይሁንላችሁ። ደህና ሁኑልኝ። መልካም ቀን